ሰላም። ዛሬ ትንሽ ልብ በሚነካ ትንሽ ሳይሆን በጣም የወገኖቻችን ስቃይ ሰቆቃ በተለይ በደቡብ አፍሪካ የሚደረግባቸው ግፍ በጣም የሚያሳዝን ነው። እዚህ የምናየው የውጭ ስደተኞች ወደ ደቡብ አፍሪካ የሄዱ በጆሃንስበርግ ሆነ በተለያዩ ከተሞች እነዚህ የደቡብ አፍሪካ ጥቁሮች እንስሳዎች የአገራችን አትምጡ፣ ለምን ትመጣላችሁ? ወደ ያላችሁበት ወደ መጣችሁበት ተመለሱ፣ እናንተን አንፈልጋችሁም፣ ሄዳችሁ ኢትዮጵያም ሆነ ሌላም ናይጄሪያም አፍሪካም የመጣችሁበት ተመለሱ በማለት በከፍተኛ ሁኔታ ሱቃቸውን ያቃጠሉ ሰዎች እየገደሉ ይገኛል። ባለፈው ከ3 ቀን በፊት 3 ኢትዮጵያውያኖች መክዶናልድስ ውስጥ ቁጭ ብለው እንዳሉ በእነዚህ በጥቁሮች ጨካኞች በዙሉ የሚባሉ ወይም ደግሞ የደቡብ አፍሪካ ተወላጅን የሚሉ በእነሱ ተገለዋል። 3 ወይም 4 ኢትዮጵያውያኖች እና 2 ናይጄሪያዎች ማለት ነው። በሚያሳዝን ሁኔታ እዛው ደፍተዋቸዋል ማለት ነው። ቁጭ ብለው እየበሉ እያሉ ቁጭ ብለው ከጓደኞቻቸው ጋር በረፍት ሰዓታቸው እየጫወቱ እያሉ መጥተው እነዚህ ጨካኞች መጥተው ገለዋቸዋል። ይህ በጣም ያሳዝናል። እንግዲህ ያ ብቻ አይደለም። በአሁኑ ሰዓት በማስ እንደዚህ እንደምታዩቸው ከተማ ውስጥ እየሄዱ ኢትዮጵያኖችን ሆነ ሌሎችም የኢትዮጵያ ደቡብ አፍሪካ ያልሆኑ ስደተኞችን ካገኙ እየገደሉ እያቃጠሉ ቤታቸውን የለፉበትን ሱቃቸውን እያቃጠሉ እንደዚህ እየጨፈሩ የተደሰቱ እነሱ ይዝናናሉ ማለት ነው። በጣም ያሳዝናል። ይሄ ወንድማችን ከነሱ አይደለም። ይሄ ራሱ በጣም ተሰምቶት የሚናገር ነው። ይህንን ከነሱ እንዳትጨምሩት እና አሁን እችኛዋ የምትያ ሴት በጣም መጥፎ ሴት ነች። አንዷ መሪ ነች ማለት ነው። ይህንን እንትን የምትለው እና የፈለገውን ቢሆን ወደ ሀገራችሁ ተመለሱ፣ ኤክሶፎቢያ ብትሉን እኛ ጉዳያችን አይደለም፣ ግን እኛ አንፈልጋችሁም ተመለሱ እያለች የምትቀሰቅስ አንዷ እሷ ነች ማለት ነው። እቺ ሴቷ ማለት ነው። እነዚህ ሁለቱ የሚቃወሙ ናቸው። ሴቷ ግን በጣም መጥፎ ሴት፣ በጣም ጨካኝ እና እንግዲህ ተመልከቱ። እኛ ብላክ አፍሪካን ብቻ ነው ማንፈልገው ነው እያለች ያለችው። እዛ ቻይናዎች አሉ፣ ፓኪስታኖች በብዛት አሉ፣ የባንግላዴሽ ስደተኞች አሉ፣ የህንድ ስደተኞች አሉ፣ ብዙ በእንዳና የነጭ ከአውሮፓ የመጡ እነሱን እጅ ነው የሚነሱት፣ አይነኳቸውም። እና ጥላቻቸው ያለው ከማን ጋር ነው? ከአፍሪካውያኖች ጋር፣ በተለይ ከኢትዮጵያውያኖች ጋር። ብዙ ኢትዮጵያውያኖችን አሰቃይቷቸዋል፣ ሱቃቸውን አቃጥለዋል፣ ገድለዋቸዋል። እነዚህ ጨካኞች የደቡብ አፍሪካ ተወላጅ ነን የሚሉ ጥቁሮች እንግዲህ ኢትዮጵያ እንደሚታወቀው ለነዚህ ደቡብ አፍሪካ ከኔልሰን ማንዴላ ጀምሮ ከፍተኛ እርዳታ ያደረገች ሀገር ነች። እኛ ኢትዮጵያውያኖች ጥቁሮች ወንድሞቻችን ናቸው፣ እህቶቻችን ናቸው እያልን ሁሉንም ቤታችን የነሱ ነው እያልን እየከፈትንላቸው ነው ለሁሉም። በተለይ በአሁኑ ሰዓት በከፍተኛ ደረጃ ለአፍሪካውያን ወንድሞቻችን እናቶቻችን ክብር እንሰጣለን እና ለኢትዮጵያኖች ግን ይህ አይገባም። በእርግጥ ጀግና ኢትዮጵያኖች በአሁኑ ሰዓት እየተዋደቁ እየተፋለሙ ይገኛል። በጣም ጀግኖች እንላቸዋለሁ ወንዶች። እኔ በጣም ነው ማደንቃቸው። ኢትዮጵያ በተለይ ከደቡብ ክልል የመጡ በብዛት የሚገኙት በዚህ በደቡብ አፍሪካ ውስጥ ከደቡብ ክልል የመጡ ናቸው። እነዛ በማስ እንደዚህ ተሰብስበው ቢመጡም ያንን በመጋፈጥ ህይወት የሚከፍሉት እየከፈሉ ሱቃችንን አትንኩ፣ አትግደሉን በማለት እየተከላከሉና በከፍተኛ ደረጃ ለመጀመሪያ ጊዜ እንደዚህ ብዙ ጊዜ በምናየው ኢትዮጵያኖች ሊቢያም ሳውዲ አረቢያ ምናምን ሲሆን እጃችንን ወደኋላ አጣምረን እየተገደልን እየታረድን ያለ ነው። ለመጀመሪያ ጊዜ እንግዲህ ይሄ አመፁ ወይም ግፉ ሲበዛባቸው አሁን በደቡብ አፍሪካ ውስጥ መከላከል ወይንም ራሳቸውን የመከላከልና አጸፋ ሲመቷቸው መምታት ጀምረዋል ማለት ነው። መሆንም ያለበት እንደዛ ነው። አትንኩን ባይነት ያለ ነገር ነው እና በጣም የሚያሳዝነው ነገር ግን በብዛት ፖሊሶች
የደቡብ አፍሪካ ፖሊሶች መሆኑ ገቨርንመንቱ ይሄን ያክል ብዙ ያደረገው ነገር የለም። እነዛ ሲመቱ በማስ ቤት ሲያቃጥሉ አብዛኛው ዝም ብሎ ነበር የሚያው። አሁን ምናልባት በመጨረሻ አካባቢ ላይ ይሁሉ ከሆነ በኋላ እንቅስቃሴ የተጀመረ ይመስለኛል። ምክንያቱም ኢትዮጵያኖችም አትንኩን ብለው ሲመቷቸው መምታት መተኮስ ጀምረዋል ማለት ነው። ራሳቸውን መከላከል ስለጀመሩ ይሄ ነገር ወደ ከፍተኛ ደረጃ ስለሚሄድ ብለው ሊሆን ይችላል በማከል በመግባት ጀምረዋል እየተባለ ወሬ ሰምተናል እና ወደፊት ሁኔታውን እንከታተላለን። ግን በሚያሳዝን ሁኔታ እቺ ርኩስ ሴት በተለይ አንዷ መሪ ነች የዚህ የዙሉ ይህንን አመፅ የሚያካሂዱትን ማለት ነው። ተመልከቱ። በዚህ አይነት መልኩ ሱቃቸውን ያቃጥላሉ፣ ቤታቸውን ሰዎችን ይገላሉ፣ ያሳድዷቸዋል ማለት ነው። እችኛዋ ነች በጣም ርኩስ ሴት። ከመሪዎቹ አንዷ እሷ ነች ማለት ነው። እና በጣም በሚያሳዝን ሁኔታ እንግዲህ ኢትዮጵያ ለሳውዝ አፍሪካ ያልከፈለችው ነገር የለም። ብዙ ነገር አድርጋለች። ብዙ ለነፃነታቸው ኢትዮጵያ ድረስ መጥተው እንዲሰለጥኑ ያደረገች ሀገር ነች ኢትዮጵያ። ግን እነሱ ለዛ መቼም ከነሱ ምንም አንጠብቅም። ምንም ትንሽ አሁን የተሻለ የኑሮ ደረጃ ስላላቸው የተሻለ ሀብት ስላላቸው እና ጥቁር አፍሪካዎች ለመጡብን ብለው በዚህ መልኩ ተነስተው ያሳደዷቸው ይገኛሉ ማለት ነው። በጣም በሚያሳዝን ሁኔታ እና ይህንን እንግዲህ ጊዜ ያለው ለሁሉም ነገር ምናልባት ዛሬ በዚህ መልኩ ተመልከቱ። ነጮች በዚህ መልኩ ይዝናናሉ ሳውዝ አፍሪካ ውስጥ። ነጮችን ሚነካ የለም። ግን ለምን ጥቁር አፍሪካ ወንድሞቻቸው ነን፣ ለምን ጥቁሮችን ያጠቃሉ? ለምን አፍሪካውያንን እንዳይመጡ ያደርጋሉ? ነጮች በዚህ መልኩ ይዝናናሉ። ግን የጥቁር ስለሆኑ ብቻ ኢትዮጵያዊ፣ ናይጄሪያዊ፣ ጋናዊ ስለሆነ ቤቱ በዚህ መልኩ እየገቡ ያቃጥሉታል ማለት ነው፣ ያሳድዷቸዋል። እና ለሁሉም ጊዜ ያለው ግድ የለም። አሁን ግን ሁላችንም ይህንን እርስ በርስ መባላት ትተን ይሄ ደግሞ ያስጠቃን ያለው ምንድን ነው? ህብረት ስለሌለን ነው። ብዙዎቻችን ምንድን ነው እያደረግን ያለ ነው? ብዙዎቻችን ሌላ ታሪክ ውስጥ ነው ያለ ነው። በውስጥ የማይሆን ነገር በዘር ፖለቲካ በውጭ ዓለም እንደዚህ እየተጠቃን ነው። ህብረት ስለሌለን ሁሉም እንደፈለገ መጥቶ ይመታናል፣ ይኮረኩመናል። አረቡ ሀገር ይመታናል፣ አፍሪካው ሀገር እንደዚህ ይመታናል። የሚናገርላቸው የለም፣ ድምፅ የሚሆናቸው የለም። ሁሉም ዝም ብሎ ብቻ ስለራሱ ስለ ሀገር ውስጥ ስላለው ስለ ዘሩ ነው የሚቆጥረው ማለት ነው። እዚህ ጋር ዘር ያለ እዚህ ጋር ምናምን እያለ ማለት ነው። በጣም በሚያሳዝን ሁኔታ እና ይሄ መቅረት አለበት። እንደዚህ ኢትዮጵያኖች እየጠቃን ነው። በተለያዩ አፍሪካ እና አረብ ሀገራቶች እየጠቃን ነው። እንተባበር። ለተጠቁት ደግሞ ዝም ብለን አኔ ድምፅ እንሆናቸው። እንደዚህ ሲጠቁ ኖ ማለት መቻል አለብን። ብንችል በእንግሊዝኛ በተለያየ ቋንቋ በምንችለው ቋንቋ ለዓለም ማሳወቅ መቻል አለብን። ይህ ነገር ትክክል አይደለም። ስደት በሁሉም ቦታ ያለ ነው። ነጩም ይሰደዳል፣ ጥቁሩም ይሰደዳል፣ አረቡም ይሰደዳል። ለምን በአፍሪካኖች ላይ እንደዚህ ይበረታል? ለምን ያሰቃዩናል? እና ድምፅ እንሆናቸው። ለወንድሞቼ በደቡብ አፍሪካ ለምትገኙ ወንድሞቼ እህቶች አይዟችሁ፣ ጀግኖች፣ ራሳችሁን ለመከላከል ያደረጋችሁትን ሰምተናል። በርቱ፣ ሁሉም ነገር ይስተካከላል። በተለይ ደግሞ ትንሽ ቅርስ ከያዛችሁ ወደ ሀገራችሁ ተመለሳችሁ የምትሰሩበት ሁኔታ ይፈጠራል ወደፊት ከእግዚአብሔር ጋር እና በርቱ ነው የምንለው። እነዚህ አራዊቶች ጨካኞች ግን ጊዜ ያለው ለሁሉ ዛሬ እንደዚህ እንትን ብለው ሱቅ ሊያቃጥሉ ይችላሉ፣ ሰው ሊገሉ ይችላሉ። ለሁሉም ጊዜ ያለው ሊፈረዱበት የሚችልበት ጊዜ አለው እና በርቱ ነው የምለው። አመሰግናለሁ። ቴንኪው